ቤተክርስቲያን የደቡብ ወሎ ሀገረ ስብከት በ2017 በጀት ዓመት የተከናወኑ መንፈሳዊና ማህበራዊ የሥራ ክንውንና የ2018 ዓመተ ምህረት ዕቅድ በተመለከተ ወቅቱን ጠብቀን ለሰበካ ጉባኤ ማደራጃ መመሪያ ያቀረብን ስለሆነ በበጀት ዓመቱ ከተከናወኑት አበይት ተግባራት መካከል የተወሰኑትን ለዚህ ታላቅ መንፈሳዊ ጉባኤ እንደሚከተለው እናቀርባለን። ደቡብ ወሎ ሀገረ ስብከት ከቀደምት አህጉረ ስብከት መካከል አንዱ ሲሆን በውስጡ 20 ወረዳዎችና 1305 አብያተ ክርስቲያናት የያዘ ታላላቅ አድባራትና ገዳማት የሚገኙበት በአረጋዊው ሊቀ ጳጳስ በብፁዕ አቡነ አትናቴዎስ የሚመራ ሀገረ ስብከት ነው። የአብነት ትምህርት ቤትን በተመለከተ በሀገረ ስብከታችን ተመስርተው በርካታ ሊቃውንትን እያፈሩ ከሀገረ ስብከታችን አልፎ ለመላ ሀገሪቱ ሊቃውንትን እያበረከቱ የሚገኙት የሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ የአራቱ ጉባኤ ዳሪ ትምህርት ቤትና የወሩ ደብረ ብርሃን ቅድስት ሥላሴ የትርጓሜ ትምህርት ቤቶች በበጀት ዓመቱ 22 የብሉያትና የሐዲሳት ትርጓሜ መምህራንን አስመርቀው ለአገልግሎት አሰማርተዋል። በአሁኑ ወቅትም የብሉያት 21 የሐዲሳት 38 የመነኮሳት 9 የሊቃውንት 17 በሁለቱም ጉባኤ ቤቶች በድምሩ 85 ደቀ መዛሙርት በሀገረ ስብከቱ በጀት በመማር ላይ ይገኛሉ። በተጨማሪም በታላላቅ አድባራትና ገዳማት በበጀትና በትሩፋት የሚያስተምሩ 817 የአብነት መምህራን 13500 የአብነት ደቀ መዛሙርት በልዩ ልዩ የትምህርት ዘርፍ እየተማሩ ቅድስት ቤተ ክርስቲያንን እያገለገሉ ይገኛሉ። የዘመናዊ ትምህርት ቤትን በተመለከተ በዘመናዊ ትምህርት ተተኪ ትውልድ ለማፍራት በተያዘው ዕቅድ መሰረት ሀገረ ስብከታችን በሰማዕቱ አቡነ ጴጥሮስ ስም በከፈተው አጸደ ሕፃናትና አንደኛ ደረጃ ትምህርት ቤት ከመደበኛው ትምህርት በተጨማሪ የግዕዝ ቋንቋና የሥነ ምግባር ትምህርቶችን አብሮ በማስኬድ የነገ ተተኪ ትውልድ የማፍራት ስራውን አጠናክሮ የቀጠለ ሲሆን በዚህ በጀት ዓመት በአጸደ ሕፃናት ወንድ 153 ሴት 198 ጠቅላላ ድምር 351 ከአንደኛ እስከ 6ኛ ክፍል ወንድ 197 ሴት 172 ጠቅላላ ድምር 369 የሁለቱም ድምር 720 ተማሪዎች ገብተው እንዲማሩ ከመደረጉም በላይ በሀገረ ስብከታችን ስር በሚገኙ ታላላቅ አድባራት በተከፈቱ 9 አጸደ ሕፃናትና 4 አንደኛ ደረጃ ትምህርት ቤቶች ወንድ 1574 ሴት 1628 ጠቅላላ ድምር 3202 ተማሪዎች ገብተው እንዲማሩ ተደርጓል። የብፁዓን አባቶች ሐዋርያዊ ጉዞን በተመለከተ ብፁዕ አባታችን አቡነ አትናቴዎስ የሀገረ ስብከታችን ሊቀ ጳጳስ፣ ብፁዕ አቡነ መቃርዮስ የካናዳ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስና የቅዱስ ላሊበላ የገዳም በላይ ጠባቂ በበጀት ዓመቱ በአጠቃላይ 5 ሐዋርያዊ ጉዞዎችን በማድረግ ለሕዝበ ክርስቲያኑ ቃለ ምዕዳንና ትምህርተ ወንጌል ሰጥተዋል። ከ3800 በላይ ለሚሆኑ ዲያቆናትና ካህናት የክህነት ማዕረግም ሰጥተዋል። መልካም አስተዳደርን በተመለከተ መልካም አስተዳደር ለቤተ ክርስቲያናችን ለቤተ ክርስቲያን ቁልፍ ተግባር በመሆኑ በሀገረ ስብከታችን ስር ለሚገኙ የወረዳ ቤተ ክህነት ጽሕፈት ቤት ሠራተኞችና ለአድባራት አስተዳዳሪዎች ስለ መሪነትና በተለያዩ አርዕስት ከጠቅላይ ቤተ ክህነት በተላኩ ዕውቅ መምህራን የ3 ቀን ስልጠና ተሰጥቷል። በበጀት ዓመቱ በተለያዩ ወረዳዎች ተከስተው የነበሩ አለመግባባቶችን ሀገረ ስብከታችን ትኩረት በመስጠት በአስተዳደራዊ ውሳኔና በውይይት እንዲፈቱ አድርጓል። ስብከተ ወንጌል ማስፋትን በተመለከተ በደሴ በኮምቦልቻና በሁሉም ወረዳዎቻችን ስብከተ ወንጌልን ተደራሽ ለማድረግ በተያዘው ዕቅድ መሰረት 201 ታላላቅ የሕዝብ ጉባኤያት የተካሄዱ ሲሆን ከነዚህ መካከል ዝክረ አቡነ ኢየሱስ ሞዐ በሚል ርዕስ እነ ሊቀ ሊቃውንት ዮሴፍ ደሳለኝና መምህር ዳንኤል ሰይፈ ሚካኤል የተገኙበት ልዩ የሕዝብ ጉባኤ በተመሳሳይ ቀን በደሴ በኮምቦልቻና በሐይቅ ከተሞች የተካሄደ ሲሆን በዚህም የሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም አመሰራረትና የትምህርት ማዕከልነቱን ለዓለም በማሳየት አመርቂ ተግባር ተከናውኖበታል። በተጨማሪም ዝክረ አቡነ ኢየሱስ ሞዐ በሚል ስያሜ ጉባኤ ጎን ለጎን ለቅዱስ አባታችን የኮሌጅነት ፈቃድ ጥያቄ አቅርበን በግንቦቱ ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ የመንፈሳዊ ኮሌጅነት ፈቃድ ተሰጥቶናል። በአጠቃላይ በበጀት ዓመቱ በተደረጉ ጉባኤያትም ከእስልምና ወደ
ከእስልምና ወንድ 237 ሴት 143 ከፕሮቴስታንት ወንድ 44 ሴት 1 ከሌላ እምነት ወደ ወንድ 7 ሴት 14 በድምሩ 446 አማንያን ተጠምቀው የእናት ቤተ ክርስቲያን ልጆች ሲሆኑ በአንጻሩ ወንድ 61 ሴት 32 በድምሩ 93 ምዕመናን በጋብቻና በሌሎች ምክንያት ወደ እስልምና መሄዳቸው ተመላክቷል። ሰንበት ትምህርት ቤትን ማደራጀትና ማስፋት በተመለከተ በሀገረ ስብከታችን አዳዲስ ሰንበት ትምህርት ቤት አባላትን ለማፍራት በተያዘው ዕቅድ መሰረት አዲስ የተቋቋሙት 52 ነባሮቹ 581 በድምሩ 633 ናቸው። በእነዚህም ሰንበት ትምህርቶች ወንድ 10171 ሴት 12629 ጠቅላላ ድምር 22800 የሰንበት ትምህርት አባላት ቤተክርስቲያንን በማገልገል ላይና በመማር ላይ ይገኛሉ። 14ኛ የሰንበት ቤትን ቅርብ አስመልክቶ ዝማሬ ጰራቅሊጦስ በሚል ስያሜ ከግንቦት 3 እስከ ሰኔ 3 ዕውቅ መምህራን በተገኙበት በደሴና ኮምቦልቻ ከተሞች በደማቅ ጉባኤ ተካሂዷል። የማህበረ ቅዱሳን የሥራ እንቅስቃሴ በተመለከተ ማህበረ ቅዱሳን ከሀገረ ስብከታችን ጋር የተሻለ ግንኙነት ያለው ሲሆን በርካታ ስራዎችንም አንድ በመሆንና በመተባበር እየሰራን እንገኛለን። ሁሉን አቀፍ የልማት ስራዎችን በተመለከተ አዳዲስ አብያተ ክርስቲያናት ለማስፋት በተያዘው ዕቅድ መሰረት በተለያዩ ወረዳዎች በድምሩ 22 አብያተ ክርስቲያናት በአዲስ መልክ ተሰርተው ለአገልግሎት በቅተዋል። ሀገረ ስብከታችን እያከናወናቸው የሚገኙ በርካታ የልማት ስራዎች ያሉ ሲሆን ከነዚህ መካከል የግሸን ደብረ ከርቤ ቅድስት ማርያም ሕንጻ ቤተ ክርስቲያን እድሳት ግንባታ የኦንላይን የገንዘብ ማሰባሰብ ስራ ከ100 ሚሊዮን ብር በላይ ተገኝቶ የእድሳት ስራውም ዓለም አቀፍ እውቅና ባላቸው ባለሙያዎች በጥሩ ሁኔታ እየታደሰ ይገኛል። በግንቦት ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ የመንፈሳዊ ኮሌጅነት ፈቃድ ለተሰጠው ለሐይቅ አቡነ ኢየሱስ ሟም እንደዚሁ የኦንላይን ስራ ተሰርቶ ከ103 ሚሊዮን ብር በላይ ቃል ተገብቷል። የሰብካ ጉባኤ አደራጀትን በተመለከተ የሰብካ ጉባኤ አባላትን ለማብዛት በተያዘው ዕቅድ መሰረት ወንድ 1382 ሴት 682 በድምሩ 2064 ምዕመናን በአዲስ መልክ አባል ሆነው ተመዝግበዋል። በ237 አድባራት የአገልግሎት ጊዜያቸውን የጨረሱ ሰብካ ጉባኤ አባላት በአዲስ ተመርጠዋል። አምላክነ